ስኬታማ ሰዎች ምቾት ለማጣት ፈቃደኞች መሆን ብቻ ሳይሆን ስኬታማ ሆኖ ለመቆየት ያንን ነገር ልማድ ማድረግ እንዳለባቸው ያውቃሉ። ዝም ብሎ ከመቀመጥ ይልቅ በእያንዳንዱ አዳዲስ ፈተና ውስጥ መንቀሳቀሳቸውን ይቀጥላሉ። የስኬት ጡንቻ ልክ እንደ ሌላው ጡንቻ ካልተጠቀምክበት የሚደክም ነው። አንድ ትልቅ ስኬት ስታገኝ በቃ አግኝቼዋለሁ ብለህ መልካም ነገሮች መምጣታቸውን እንዲቀጥሉ በመጠበቅ ተረጋግተህ የምትቀመጥ ከሆነ ጡንቻህ ይጠፋና ተመልሰህ ጡንቻ ለመገንባት የነበርክበት ስፍራ ውስጥ ትወድቃለህ። ስለሆነም መንቀሳቀስ፣ ማደግ፣ መሰናክሎችን ማለፍና መሻሻልህን መቀጠል ይኖርብሃል። አንድ ደረጃ ላይ ስትደርስ ወደ ቀጣዩ ደረጃ ትሸጋገራለህ። ከዚያም ሌላ ደረጃ ትወጣለህ። በእያንዳንዱ እድገት አዲስ ነገር ትማራለህ። ይህም ማለት እንደገና ምቾት ማጣት አለብህ ማለት ነው። ምክንያቱም ከዚህ በፊት ያልደረስክበት ደረጃ ላይ ስትደርስ የሚያጋጥምህ ከዚህ በፊት ያልገጠሙ አይነት ፈተናዎች ናቸው። ስለዚህ ወደ ምቾት ቀጠና ላለመመለስ አዳዲስ ፈተናዎችን ለመጋፈጥ ፈቃደኛ መሆን ይኖርብሃል። ስኬታማውን ስኬታማ ካልሆነው የሚለየውም ያ ነው። ሌላ ሚስጥር የለውም። አዲስ ደረጃ፣ አዲስ ፈተና ስል ምን ማለቴ ነው? ሁሉም ህይወት ወደፊት እየገሰገሰና እየተሻሻለ ነው፣ አሊያም ወደ ኋላ እየገሰገሰና እየሞተ ነው። በራስህ ህይወት ውስጥ መሻሻል የምትፈልግ ከሆነ መሰናክሎችን ከመሸሽ ይልቅ ተጋፍጠህ ማለፍ ይኖርብሃል። ምክንያቱም እንቅፋቶችና ተግዳሮቶች የእድገት መንገዶች ናቸው። ማንም ሰው ተግዳሮቶችን ሳይጋፈጥና አሸንፎ ሳያልፍ ትልቅና ኃላፊነት የሚሰማው ሰው አይሆንም። ልጅ መውለድ ከባድ፣ የሚያስደነግጥ፣ አስፈሪ፣ እርግጠኛ ያልሆነና አስደንጋጭ ነው። በሌላ በኩል ደግሞ ልደት ወደ አዲስ ህይወት የሚመራ አስደናቂ ተአምር ነው። የምትፈልገውን አዲስ ህይወት ማግኘት ከፈለክ መማር፣ መወያየት፣ መመኘትና መፈለግ ብቻ ሳይሆን ስራውን መስራትም አለብህ። ታዲያ ባለህበት ረክተህ መቆየት የማትፈልገው ምን ያህል ነው? በህይወትህ ውስጥ አሁኑኑ ወደፊት መጓዝ ትችላለህ። ከልብ የምትፈልግ ከሆነ መላውን እውነታህን በቅጽበት መለወጥ ወይም ገቢህን በከፍተኛ መጠን መጨመር ወይም የምትፈልገውን ያህል ክብደት መቀነስ ወይም ወደምትፈልገው ድንቅ ማንነት መለወጥ ትችላለህ። የምትፈልገው አይነት የመሻሻል ደረጃ አሁን ላንተ ዝግጁ ሆኖ እየጠበቀ ነው። አንተ ማድረግ ያለብህ እንዲሆን የምትፈልገውን ነገር መወሰን፣ በህይወት ላይ ተሳትፎ ማድረግና ዩኒቨርስ እንዲሰራልህ መፍቀድ ነው። ከዚህ መጽሐፍ በግል የጠቀሙኝን አንዳንድ ነጥቦች በመቀጠል ለማየት እንሞክር። አንደኛ፣ መጥፎ ልማዶችህን አስወግድ። ያለማሰብ በራሳችን የምናደርጋቸው ነገሮች ሁሉ ማንነታችንን የምንገልጽባቸው ልማዶቻችን ናቸው። ስኬታማ ሰዎች ጥሩ ልማዶች ያላቸው ሲሆን፣ ስኬታማ ያልሆኑ ሰዎች ደግሞ መጥፎ ልማዶች ያሏቸው። በየቀኑ ጠዋት ተነስተህ ስፖርት የመስራት ልማድ ካለ በጤንነት ትቆያለህ። የምትናገረውን ተግባራዊ ያለማድረግ ልማድ ካለ እምነት የሚጣልብህ አይደለም። በህይወትህ ውስጥ በጣም የማትደሰትባቸው የህይወት ክፍሎች ላይ ትኩረት በማድረግ የትኞቹ መጥፎ ልማዶች እንደፈጠሯቸው ለማወቅ ሞክር። ከዚያ እነዚህን መጥፎ ልማዶች በመለወጥ ጥሩ ልማዶችን አዳብር። ስኬታማ ሰዎች የሚኖራቸውን አይነት ልማድ ፍጠር። መልካም የጊዜ አስተዳደር ልማድ፣ ጥሩ የውሳኔ አሰጣጥ ልማድ፣ ጥሩ የአስተሳሰብ ልማድ፣ ጥሩ የጤና አጠባበቅ ልማድ፣ ጥሩ የግንኙነት ልማድ፣ ጥሩ የሥራ ልማድ ወዘተ ይኑርህ። በህይወትህ ውስጥ ትልቅና አዎንታዊ ለውጥ ሊያመጡ የሚችሉ ባህሪያት ምን እንደሆኑ አስብና እነዚያን ባህሪያት ልማድ ማድረግ ጀምር። ልማድ የሚፈጠረው ለመፍጠር በመወሰን ነው። ከዚያ ልክ ካልጋ እንደመነሳት ወይም ጥርስ እንደመቦረሽ ለድርድር የማይቀርብ የዕለት ተዕለት እንቅስቃሴ አካል አድርገው። ፕሮግራም አውጣለት። የድብቁ ህሊና እምነት በመግለጥ ታሪኮችህን እንደገና ለመጻፍ ሥራ። በራስህ ለመለወጥ ደጋግመህ ሞክረው። ብዙም ውጤት ካላገኘ እርዳታ ጠይቅ። አሰልጣኝ ወይም አማካሪ ቅጠር። ማድረግ ባለብህ ነገር ሁሉ ስኬታማ መሆን የምትፈልግ ከሆነ ስኬታማ ልማዶችን ዛሬውኑ ማዳበር ጀምር።
ሁለተኛ፣ በሰዎች መካከል ተንፍስ። ከፍተኛ ኃይል ማለትም ከኃይል ምንጭ ጋር ያለ ግንኙነት እግሮችን አጥፈ ተመስጦ በምታደርግበት ጊዜ ብቻ ሳይሆን በሳምንት 7 ቀን ለ24 ሰዓት የሚገኝ ነው። አንድ ጊዜ አእምሮህን ዘግተ ጣቢያህን ከኃይል ምንጩ ጋር ማስተካከል ከለመድክ ቀኑን ሙሉ ማድረግ መጀመር ትችላለህ። ይህንን መጽሐፍ የምታነበው የተማርካቸውን ነገሮች ሕይወትህን ለማሻሻል እንድትጠቀምበት እንጂ ለእረፍት አንብበው ከዚያ የተማርካቸውን ነገሮች ሁሉ ትተህ ወደ ነበረው ሕይወት እንድትመለስ አይደለም። በዚህ መጽሐፍ ውስጥ የተማርካቸው ነገሮችን በመጠቀም ቀኑን ሙሉ ከጭንቀት ነፃ የሆነ ሕይወትን የሚያደንቅ ደስታ የሚሰጥ ስሜትህን ከፍ የሚያደርግ ከምንጩ ጋር የሚያገናኝ የአሸናፊነት ጠቀሜታ እንድታገኝ ማስቻል ነው። ይህንን ለማድረግ በየቀኑ ተግባራዊ ባደረግከው ቁጥር በሕይወትህ ውስጥ ስሜታዊ ሆነ አካላዊ ለውጦችን እያሳየ ትሄዳለህ። እንዲሁም ደግሞ ምግብ ቤት ውስጥ ከጎን ተቀምጦ እየጮኸ ስልክ የሚያወራ ሰው ቢያጋጥምህ ይበልጥ አክብሮት በተሞላበት መንገድ መቋቋም ትችላለህ። ሶስተኛ፣ ከፍ በል። አሸናፊ ከሆኑና አንተም አሸናፊ ካልሆንክ ትልቅ ተሸናፊነት እንዲሰማ ከሚያደርጉ ሰዎች ጋር ሁን። ይህንን በበቂ ሁኔታ አጠንክሬ መናገር አልቻልኩም። ዙሪያህን የከበቡ ሰዎች ማንነት ዓለምንም ሆነ ራስህን የምታይበትን መንገድ በእጅጉ ይነካል። አብረሃቸው የምትውላቸው ሰዎች ምን ያህል እንደደከማቸው፣ ገንዘብ እንዳጡና ስላሉበት የኢኮኖሚ ሁኔታ የሚጨነቁ ስለመሆናቸው ያለማቋረጥ የሚያግረመርሙ ከሆነ ጠዋት ከአልጋ ውስጥ በመውጣት ብቻ ራስህን እንደ ጀግና መቁጠር ትጀምራለህ። ፈተናዎቻቸውን ወደ ጎን ገሸሽ የማድረግ አመለካከት ከሌላቸው፣ አስደናቂ ከሆኑ ሰዎች ጋር ከሚውሉ፣ መስራት የሚፈልጉትን ያህል ገንዘብ ከሚሰሩ ወይም አንተም ሆነ እነሱ የምትፈልጉትን አይነት የእረፍት ጊዜ ከሚያሳልፉ፣ በዓላማ ከሚመሩ ሰዎች ጋር የምትውል ከሆነ አንተም የእነርሱን አራያ ተከታይ ትሆናለህ፣ ትከተለዋለህ። አራተኛ፣ ታማኝ ግቦችን አስቀምጥ። በቀን ውስጥ ከመንገዱ ጥግ ላይ ወዳለች ፒዛ ቤት የመራመድ እንቅስቃሴ ለማድረግ ሳትሞክር ግቦችህንና ስለ ሕይወት ያለህን አመለካከት በአሁናዊ ግስ ጻፍ። እንዲሁም በተቻለ መጠን ግልጽ ሁን። የት ነው የምትኖረው? ከማን ጋር ነው የምትኖረው? ለመዝናናት ምን ታደርጋለህ? በዙሪያ ያሉ ሰዎች እነማን ናቸው? ምን ያህል ገንዘብ ታገኛለህ? እንዴትስ ታገኛለህ? ለዓለም እንዴት መልሰህ ትሰጣለህ? ምን ለብሰሃል? ወዘተ የሚሉ ጥያቄዎችን በግልጽ መልስ። ስታነበው የሚያስለቅስ በሆነ መንገድና በየጥቂት አረፍተ ነገሮች ራስህን ማረጋጋት በሚያስፈልግ መንገድ ጻፈው። ከዛ የጻፍከውን ከመተኛት በፊትና ከእንቅልፍ ስትነቃ ለራስህ ማንበብ ልማድ አድርገው። ሕይወትህን እንዴት እንደምትለውጥ፣ ማን መሆን እንደምትፈልግ አስብ። በተቻለ መጠን በተደጋጋሚ የምትፈልገውን በመጠበቅ ሁኔታ ውስጥ ሁን። ማን መሆን የምትፈልግ መሆን ላይ ትኩረት ባደረግክ መጠንና በዚያ ጉዳይ ላይ ይበልጥ በስሜት የተሞላ መሆን በቻልክ መጠን ወደ ማንነትህ የመሄድ ሁኔታ የፈጠነ ይሆናል። በአጭር ጊዜ ውስጥ ትልቅ ለውጥ ለማምጣት በጣም ፈጣኑና በጣም ጥሩ ነገር የአሰልጣኝ ወይም የአስተማሪ አገልግሎት ማግኘት ሊሆን ይችላል። ይህንን የምለው እኔ አሰልጣኝ ስለሆንኩና ደንበኞቼ የማይቻለውን ሲያደርጉ ስለማይ ነው። በተጨማሪም እኔም በሕይወቴ ውስጥ ስልጠና በማግኘቴ የኔን ዓለም እንዴት ስር ነቀል በሆነ ሁኔታ እንደተለወጠ ስለማውቅ ነው። አስበው፣ ፕሮፌሽናል አትሌቶች ሁልጊዜም የሚሰሩት ከአሰልጣኞች ጋር ነው። በድንገት ውሳኔ አይወስኑ። በዚህ ዓመት ኳስ በመጫወት $8 ሚሊዮን አግኝቻለሁ፣ ስለዚህ አሁን በራሴ ማድረግ እችላለሁ አይሉ። ባሉበት ከፍተኛ ደረጃ ላይ እንዲቆዩና እድገታቸውን እንዲቀጥሉ ከአሰልጣኝ ጋር መስራታቸውን ይቀጥላሉ። ታዲያ አንተ በተለይ አብዛኛው ሕይወትህን እንደማትችል በማሳየት አሳልፈ ስታበቃ ሁሉንም ነገር በራስ ልታደርግ እንደምትችል እንድታስብ ያደረገ ምንድነው? በመጨረሻም አካልን በስራ ላይ አውል። አእምሮ ሰውነት ወደሚመራው ሁሉ ይከተላል። ቀና ቀጥ ብለህ በጥሩ ሁኔታ መቆም እንዳለብህ አስታውስ። በዚህ ጊዜ ስሜትህ ወዲያውኑ ይጠፋል። ጤናማና ብዙ ኃይል ያለ በምትሆንበት ጊዜ ዓለምን ማሸነፍ የምትችል ይመስላል። ሁኔታን ማስተካከል መፈለግ ላይ እርግጠኛ ከሆንክ ስንፍናህን አቁም። ደስ የሚልህንና የሚጠግንህን አይነት ምግብ ብላ። በጥልቀት ተንፍስ። ይህ ነገር ለራስህ እንዲከሰት አእምሮህን፣ አካልህንና ነፍስህን አስተባብር። ራስህን ጠንካራና ቆራጥ ለማድረግ የምትፈልግ ከሆነ ማረጋገጫዎችህን ደጋግመህ ስትናገር በወኔ ይሁን። ኃይለኛ ነኝ፣ በራሴ የምተማመን ነኝ፣ አምላክ ይደግፈኛል፣ እንዲሁም አሸንፋለሁ ብለህ ጩህ።
ማረጋገጫዎች ኃይል እንዲኖራቸው አካልም ይሳተፍ። አንደኛው ብቻውን ከሚሆን ይልቅ አእምሮና አካል አንድ ላይ ሲሆኑ የበለጠ ኃይል አላቸው። ስለዚህ አነቃቂ ንግግሮችን አዳምጥ። ሰዎች ድንቅ እንደሆኑ እንዲያዩ በሚያደርጉ ምስሎች ራስህን ክበብ። አማላይና ብልህ የሚያስመስሉ ልብሶች ልበስ። የዛሬ መጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻችን የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልን። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።